ሰላም ሰላም፣ እንዴት ናችሁ? እንዴት አደራችሁ? እንዴት አመሻችሁ? እንኳን አደረሳችሁ ለጌታችን ኢየሱስ ክርስቶስ ለቁርባን በዓል ብያለሁ። እንዲሁም በስደት ያሉትን ኢትዮጵያኖች፣ ኤርትራኖችን ሰላም ያርግልን። በሶሻል ሚዲያ ላይ አንድ ወንድማችን ከሳውዲ ወደ ዱባይ አምርቶ እንዴታችን ደግሞ ከሳውዲ ወደ ኢመን ሂዳ እንግዲህ በእኛው ዜጎች በኢትዮጵያን ዜጎች ተይዛ ለእሷ ድምፅ ሆኖ እሷን ለማግኘት ያልቆፈረው ጉድጓድ ወይ ደግሞ ኢመኖች ጋርና እንዲሁም ኩቴዎች ጋር እየተደዋወለ በሚያወራበት ሰዓት የኛው ለዱባይ የኛው አበሻዎች ሆኖ አይደል ነው አለቅም ለዱባይ መንግስት አስተርጉመው የዱባይ መንግስት አገሪቱን ለቀህ በ24 ሰዓት ውስጥ ከዱባይ ውስጥ መውጣት ካለብህ ውጣ ብለው መኖሪያ ፈቃዱን የስራ ቦታውን አስለቅቀው እንግዲህ በሰው ሀገር አንዳንዴ ማርያምን ነው የምላችሁ ምን እኔ የተረዳሁትን ነው መናገር እንፈልገው አብዱ ፋኖ ይባላልና ማርያም በጣም ነው አንጀቴን የበላኝ። ከፖለቲካ ጋር አያይዘው ልጁ እዛች ሀገር እንዳይኖር አድርገው ወደ ሀገሩ አስፈራሩት ማለት ነው። እና እውነት ለመናገር ባይዘው ልጅ የሰው ልጅ በዚህ ካፍተን በዚህ ልክ የሀገራችንን ልጅ አሳልፈው ሰጥተው ይሆን አይታወቅም ማለት ነው። ሰራሃ ወንድማችን እንግዲህ ወደ ኢትዮጵያ ትናንትና ወደዛች ወደ መከረኛ ሀገሩ ለቋል ማለት ነው። እንደውም ሞተች እየተባለች ስትወራ የነበረችው ሀና ናት። ለእሷን ለማፈላለግ ነው የምር ማንም ያልተጋፈጠውን የተጋፈጠው ጀግና ምርጥ ኢትዮጵያዊ ነው ማለት ነው። ብዙ ኢትዮጵያኖች ደግሞ ያንን ጀግንነቱን ይዘው እንግዲህ ወንድማችንን አቡፋኖን ከስር አስፈትተው እስር ቤት አልገባም። ያው ወደ ኢትዮጵያ ቀንቅኗል ወደ እናት ሀገሩ። እህቱንም በሞት አጥቷል። ደግሞ እንግዲህ ከገባ በ4 ወሩ ነው በ5 ወሩ ከዱባይ ለቀህ ውጣ ሲባል አስቡት። እመቤቴ ነው የምላችሁ ልብ ነካልና በዚህ ልክ እኛ ኢትዮጵያኖች መረዳዳት ስንችል፣ በዚህ ልክ ደግሞ ችግሩን መጠየቅ ከዛ ሀገር እንዲለቅ ሳይታሰር መቅረ እኔ ደስ የሚለው ነገር ቢኖር አለመታሰሩ። ግን የሰው ሀገር የሰው ነው። ምን መኖሪያ ፍቃድ ቢኖራችሁ ምን የመኖሪያ ፍቃድ ቢኖራችሁ በእውነት ልብ ይነካል። ሰራሃ ማለት ነው። እና ብዙ ኢትዮጵያኖች የቲክታክ መንደር ላይ በቃ ተረባርበን ውጭ ሀገር እንላከው ምናምን ይላሉ። ይውሰዱት ነው ደስ ይለኛል። ግን ቲክታክ አለም መንደር ላይ ከስንት አንድ ናቸው እንጂ ሁሉም በጣም አስመሳይ ናቸው። እወዳቸዋለሁ። አመሰግናለሁ።